ጤና ይስጥልን። አብሮስተል ብራኖ ገቢሳ ይባላል። የቡና ጥራት ምርመራና ሰርቲፊኬሽን ማዕከል ኃላፊ ነኝ። በኢትዮጵያ ቡናና ሻይ ባለስልጣን የቡና ጥራት ምርምርና ሰርቲፊኬት ማዕከል እዚህ አዲስ አበባ ነው የምንገኘው። ኢትዮጵያ እንግዲህ ለዓለም ገበያ የሚውሉ በርካታ ቡናዎችን ወደ ውጭ ትልካለች። እነዚህ ቡናዎች ወደ ውጭ ከመላካቸው በፊት በዚህ ማዕከል ውስጥ ደረጃቸውና ጥራታቸው ተመርምሮ ነው እንግዲህ የሚያልፈው። እኛም ዛሬ ኢትዮጵያ ለውጭ የምታቀርባቸው ቡናዎች ደረጃና ጥራታቸው ምን ይመስላል የሚለውን በዚህ በቡና ማዕከል ቅምሻ ተገኝተናል። እዚህ ክፍል ውስጥ ምን አይነት ተግባራት ናቸው የሚከናወኑት? ከዛ እንጀምር። ይህ ክፍል ምርመራ ኮድና ምሪት ክፍል ነው የሚባለው። እዚህ ውስጥ ሙሉ በሙሉ የድርጅቱን ስም የታርጋ ቁጥሩን በሙሉ ቀይሮ ይህ ክፍል ወዴት ነው የሚቀይሩት? ወደዚህ ይቀይራሉ ማለት ነው። ይህ ማለት ተቀየረ ማለት ነው። ጥራት መርማሪዎች አያውቁትም። በዋናነት ምስጢራዊነቱ እንዲጠበቅ የተፈለገበት ምክንያት ምንድን ነው? ጥራት መርማሪዎች ቡናውን ካወቁ በሌላ ሊደለል ስለሚችል ጥራቱን እንዲጠብቅ ፍሪ ሆኖ ቡናውን እንዲመረምር ለማድረግ ነው ምስጢር የሚደረገው ማለት ነው። አሁን እዚህ ክፍል ሳምፕሎቹ አሉ፣ ኮድም ተሰጥቷቸዋል፣ ምስጢራዊነቱ ተጠብቋል። ከዛ በኋላ ወዴት ነው የሚሄዱ ቡናዎቹ? ይሄ ቡና ቀጥታ ወደ ቅድመ ምርመራ የሚባል ቦታ አለ፣ እዛው ይወሰዳል ማለት። እዚህ ክፍል ውስጥ የሚሰራው የቅድመ ምርመራ የሚባሉት አለ። እነሱ ማለት እርጥበት መለካት፣ ስክሪን ማድረግ። ይሄኛውን ለ6 ወራት የሚቆይ ናቸው። ሪፍራንስ ሳምፕል ይባላል። ሪፍራንስ ሳምፕል ቡና ወደ ውጭ ሄዶ ችግር ካለው የጥራት ችግር ከገጠመ ቅሬታ ከቀረበ በዚህ ሳምፕል ይፈታል ማለት ነው። ይቀመጣል ለ6 ወር። ስለዚህ ይህንን ጨርሰናል። የእርጥበት ይለካል፣ ስክሪን ያደርጋል። ይሄ ደግሞ ይመዘናል። 300 ግራም ለነሱ ይሰጣል፣ 100 ግራም ለለውስ ይሰጣል። እዚህ ጋር ደግሞ ቡናና ቡና ያልሆነውን ይለያሉ ማለት ነው። ቡና ከተሸመጠጠ ጥራቱን ካልጠበቀ አፈር የነካ ከሆነ የሸገተ ቶሎ ያልተመረተ ያልተለቀመ ከሆነ ያ ቡናም እንደ ጉድለት ይታያል። ቡና ድንጋይ፣ የተለያዩ ባዕድ ነገሮችን ከቡና ውስጥ ያወጡና ለብቻ ለብቻ ለውሳኔ ለጥሬ ምርመራ ለጥራት መርማሪዎች እያዘጋጁ ነው ማለት ነው። በመካከለኛ ደረጃ ሲቆላ የቡና ጣዕም እናገኛለን። ቡና መሆኑን የምናረጋግጠው በዚህ በመካከለኛ ደረጃ ሲቆላ ነው። ከዛ ካለፈ ችግር ይኖራል ማለት ነው። በተመሳሳይ ሙቀት ነው የሚቆላው። እነዚህ ጌጃቸው ነው። ከዛ በጥንቃቄ ቆልቶ በመካከለኛ ደረጃ ቆልቶ ለእያንዳንዱ ሳምፕል ለቅምሻ ያቀርባሉ። ቡና ዩኒፎርም ከሆነ በተመሳሳይ ሰዓት ይበስላል። ቡና ዩኒፎርሚቲ ከሌለው ደግሞ ትልልቅና ትንሽ ተቀላቅሎ ከቀረበ ትልልቁ ይቆያል፣ ትንንሾቹ ቶሎ ይበስላል። ያ ማለት ደግሞ ወጣ ገባ ስለሚሆን ፍሌቨር ይቀንሳል። ቀደም ከሮስት ክፍል ወይም ቁሌት ክፍል አይተናል። መጀመሪያ ውሃ ሳይደረግ በፊት ጥራት መርማሪዎች ምን ያደርጋሉ? እያንዳንዱ ሰው የቡናን አሮማ ወይም ፍሬግናንሲ ግራውንድ ፓውደሩን ፍሬግናንሲውን ይወስዳሉ ማለት ነው። እቺ ካፕ የምትይዘው 250 ኤምኤል ውሃ ነው የሚይዘው። 12 ግራም ላይ ይጨመርና ከዛም በኋላ ጊዜ ይጠብቃል። አሁን ይሄ ውሃ ከጨመርን በኋላ ከ3 ደቂቃ እስከ 4 ወይም ደግሞ 5 ደቂቃ መብለጥ የለበትም። ከዛም በኋላ ምን ይደረጋል? ክረስት ብሬክ ይባላል። ወይ እንትኑን እንደዚህ ይሰበራል ማለት ነው። እዛ ይሄ ይገፈፋል። ሶስት ጊዜ ነው የሚከፈል ያለበት። 3 ጊዜ ብቻ ነው ብሬክ ማድረግ የምንችለው። ተመሳሳይ ናቸው እነዚህ ለኔ ሁለቱ ቡናዎቹ ተመሳሳይ፣ ምንም ችግር የለበትም ማለት ነው። ብዙ ከቀመሰ ሰው ማታ ላይ ሰክሮ ወይ መርቅ ነው አደጋ ላይ ስለሚወርቅ አይዋጥም። ኦልሬዲ ይተፋል ማለት ነው። ይህ ቡና ማለት ደረጃ 1 ስፔሻሊቲ ሊሆን የሚችል የሲዳማ ቡና ነው። ሲዳማ ቡና ደግሞ በስፓይሲ ነው የሚታወቀው። ይሄ ካለቀ በኋላ ጥሬ ምርመራ ነው። ጥሬም ከጨረሰ በኋላ ቀጥታ ወደ ኮድ ክፍል ይመልሳሉ የመረመሩት። እንግዲህ ሀገራችን ጥራቱን የጠበቀ ቡና ለዓለም ገበያ እንድታቀርብ
የዚህ ተቋም ወይንም የዚህ ክፍል ሚና የላቀ ነው ማለት ነው። የበቀለበትን አካባቢ አስጠብቆ ወደ ውጭ እንዲሄድ የሚያደርግ ተቋም ስለሆነ ከፍተኛ ሚና ይጫወታል ማለት ነው። ስለዚህ አጠቃላይ እዚህ ክፍል ውስጥ የሚሰሩ ተግባራት ያየናቸውን ይመስላሉ ማለት ነው። ይሄን ይመስላሉ። እርሶም እንግዲህ ስለሰጡኝ ጊዜ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ ስለመጣችሁ። አመሰግናለሁ። ኢትዮጵያ ባለፈው ዓመት ለውጭ ገበያ ካቀረበችው ቡና ውስጥ ከ2.6 ቢሊዮን ዶላር በላይ ገቢ አግኝታለች። ይህ እንግዲህ የሆነው በዚህ ማዕከል ባለፉ ቡናዎች መሰረት ነው። እዚህ ማዕከል ውስጥ እንግዲህ የሚከናወኑ የቡና ቅምሻ አካሄዶችና ኢትዮጵያ ለዓለም ገበያ የምታቀርባቸው ቡና ሂደቶች ምን ይመስላል የሚለውን ለእናንተ አስቃኝተናችኋል። በያላችሁበት ጥሩ ጊዜ